ያለ አላህ ቁርአን ላይ ይናገራል። ማይከጅላል አንዳንዴ ገንዘቡ ያመጣና አላህ ምግብ ግን የፈለግከውን በሰጠህ ገንዘብ እንዳትበላ አላህ አድርገሃል አይደል? ይሄ ምግብ ሐኪም ይከለክልሃል፣ ይሄን እንዳትመገብ ይላል። ታዲያ ይህ ሰው ከአላህ መከጀል አለበት የለበት? ከጃይ ነው እኮ። ያ አዩሃ ናስ እናንተ ሰዎች ሆይ አንቱሙል ፉቀራኡ ኢለላህ እናንተ ሁላችሁም ወደ አላህ ከጃዮች ናችሁ። ወላሁ ሁወል ገኒዩል ሐሚድ ከማንም ምንም አይፈልግ ሀብታም የተብቃቃ ማለት ማን ነው? አላህ ስብሓነሁ ወተዓላ ብቻ ነው። የሰው ልጅ ግን ከአላህ ይከጅላል። ስለዚህ ኡድኡኒ አስተጅብ ለኩም ለምኑኝ እቀበላችኋለሁ። አላህ ለምኑኝ እቀበላችኋለሁ። ዱዓ አድርጎ አንድ ሰው ኪሳራ ላይ አይወድቅም። ሰው ዱዓ አድርጌ እንዲህ አድርጌ ምንም ነገር አላገኝም ላ አንድ ሙስሊም አላህ ስብሓነሁ ወተዓላ ለምኖ ኪሳራ ላይ በምንም መልኩ አይወድቅም። ነቢዩ ዓለይሂ ሰላቱ ወሰላም አንድ ሐዲስ ላይ ሲናገሩ ዑባደት ብኑ ሳሚት ባስተላለፉት ሐዲስ ላይ ኢማም ትርሚዚ በዘገቡት ሐዲሱን ሐሰኑን ሰሒህ ተብሎ የተዘገበው ሐዲስ ላይ ረሱል ዓለይሂ ሰላቱ ወሰላም እንዲህ አሉ። ልብ በሉ ወንድሞች፣ አንድ ሰው ዱዓ አድርጎ ባዶ አይቀር። መግቢያችን ላይ እንዳየነው ዱዓ ሰላት እንደምንሰግደው